ይሄንን ቪዲዮ እንድትሰሪ ምን አነሳሳሽ? በምን ተቀይመሽ ነው አንቺ? እሱ እኔ ላይ አጠቆረው በዚህ ቪዲዮ ምክንያት ነው ካልሽ ይሄን ቪዲዮ እንድትሰሪ ያደረገሽ አንቺ ምንድን ነው? ሴትዮዋን ማን ነበር ስሟ? ከዚህ በፊት እነ ሪም ራሱ ሪም ጎልድ ምናምን አግዘዋት ሁሌ የሚያገዛትን ሰው የረዳትን ሰው ወጥታ ስትሳደብ ምናምን ነው ማውቃት ሴትዮዋና ከዛ ወዲያው ደግሞ ይቅርታ ትጠይቃለች። ሴትዮዋ ተሳስቼ ነው አጥፍቻለሁ ብላ ይቅርታ ጠይቃለች። እሷ ውሸቴን ነው ብላ ይቅርታ ከጠይቀች አንቺ በምንድን ነው ሴትዮዋ ትክክል ናት ያልሽው? ምን ማስረጃ ይዘሽ ነው? ምንድን ነው ያነሳሳሽ ይሄን ቪዲዮ ለመስራት? ይሄ ኮኔ መጀመሪያ ቀያሚያችሁ ይሄ ነው። ይኸውልሽ ከሸራተን ፕሮግራም በኋላ ያው እኔ እሱ ቤት ሄጄ ነበረ ከነ ሌላ ኖርሰቦ ቤተሰቦች ጋር ማለት ነው። መሄድም አልነበረብኝም። እዚህ ጋር የኔ ጥፋት ትልቁ ጥፋቴ እዚህ ጋር ነው የኔ ማለት ነው። እሱ ቤት መሄድ አልነበረብኝም። ምክንያቱም እሱ ጥሪ አላረግልኝም እዛ እንድገኝ። የሌላ ኑርሰቦ ቤተሰቦች ደግሞ እዛ ነው የሚያርፉ። መሽቶም ስለነበረ እኔ በዛ ሰዓት የ9 ወሬ ገብቶ ነበር፣ እርጉዝ ነበርኩኝና እኔ በቃ መሄድ አለብኝ ምናምን ስላቸው የነ ሌላ ቤተሰቦች አሁን እንደዚህ ሆነሽ አንለቅሽም፣ ከኛ ጋር መሄድ አለብሽ፣ ይሄን ትመስያለሽ፣ ጠዋት በመኪና መተሻል እና ማረፍ አለብሽ ወይ ምጥ ሊይዝሽ ይችላል አሉኝ ማለት ነው የሌላ ቤተሰቦች። ከዛ እኔ ሄድኩኝ እሱ ቤት ገብቶሻል። እሱ ቤት ሄጄ ይሄ መብቱ ነው፣ የራሱ መብቱ ነው። ምናልባት እዚህ ላይ ማውራት አይጠበቅብኝም ይሆናል ስለጠየቅሽኝ ነው እንጂ ከዛ በኋላ ቤቱ ሄድን። የእውነት ይሄ ባልናገረው ደስ ይለኛል። እኔ ሀባዬ ብታልፊ ማለት ነው። በቃ ቅያሜያችን ይሄንን ነው ገብቶሻል። የተፈጠረው ነገር ከዛ በኋላ የተፈጠረው ነገር ባልናገር ደስ ይለኛል። ወንድም ካለ በስሮቹ ብዙ ሰዎች አሉ። እንዲህ ነው ብዬ ባልናገር ደስ ይለኛል። ብቻ በቃ ቅያሜያችን በዚህ ነው። አዎ በሱ ጉዳይ ስለሱ ተናግሬያለሁ። ፋሲካ የኔ ጥያቄ የነበረው ይቺ ሴትዮ ትክክል ናት ብለሽ ቪዲዮ የሰራሽው ለሴትዮዋ ትክክለኝነት ምን ማስረጃ ይዘሽ ነው? ይኸውልሽ እኔ ካሊድን በሚዲያ ሳቀው እንግዳ ተቀባይ እንደሆነ ነው ታውቂያለሽ። በቃ ቤቱ የሚሄድ ሰው በጣም ተንከባክቦ ምናምን የሚቀበል አይነት ነገር ነው እኔ በሚዲያ ሳቀው። ገብቶሻል። እኔ በዛ ሰዓት እርጉዝ ነኝ። ቤቱ ገባን ምናምን ነገር እሱም ወደ መኝታው ሄደ፣ እኛም ማረፊያ ወደ ተባለው ቦታ ሄድን። ከዛ በኋላ እንደው በህይወት አላችሁ እንግድነት መጥቻለሁ። ቤትሻ ቅያሜያችን ይሄ ነው። እንግድነት መጥቻለሁ፣ በህይወት አላችሁ ሄዳችኋል። በቃ ከዛ በኋላ አልተገናኘንም ከሱ ጋር ጭራሽ ማለት ነው። ምክንያቱም እኔ እንግዳ ተቀባይ እንደሆነ ነው ማቀው። ይሄ አስጨርሽኝ ለካ ለማለት የፈለግሽው እሱ ጋር መተን ግን መጥቶ አላወራንም፣ ዞር ብሎ አላየንም። ቤቱ አድሬ መጥቶ አላወራኝም፣ አላጫወተኝም ነው ጥያቄው ስላልገባኝ ነው። አዎ በቃ አለ አይደለ ቤቱ ሄደን አንዴ እንኳን ምን እራት በላችሁ ቡና ጠጣችሁ ይባላል። በቃ ምንም አንቺ ምንም ሁኚ ምንም ትንሽ ሰው ሁኚ ምንም ሁኚ ምንም እንደዛ አይነት ነገር ነው የተፈጠረውና እኔ በራሴ ከዛ በኋላ ጠዋቱንም አልተገናኘንም ጭራሽ። በቃ ሄድን ቤቱ ገብተን አደርን። እራት እንብላ ጾማችን እንደር የሚያውቀው ታሪክ የለም እሱ። ጠዋት እኔ ወጥቼ ወደ ቡታጅራ ተመለስኩ ማለት ነውና በዛ ለካ በሚዲያ ሲታይ ነው እንግዳ የሚቀበለው፣ በሚዲያ ሲታይ ነው ሰው አክባሪ የሚሆነው። ቤቱ ሲኬድ ዞር ብሎ ማያየም አይነት ነገር ይሄ ተናግሬያለሁ። የማልዋሻው ሀቅ ነው ሀቢባ። አዎ ገባኝ ማሪ፣ ተረዳሁሽ። አሁን ማለት ፋውንዴሽን ሄደሽ አብረሽ ቆይ አንዴ ካልደን እየጠየቅኳት ነው ፕሊስ። ያው መልስ በመልስ እያደረግ ነው፣ ለዚህኛው ክሊር እያደረግ ነው። በዚህ ጉዳይ ላይ ለመሰለሽ ተናገረች አይደል? ይልለሽ ነበር ሀቢባ። እሱ ሲናገር እኔ ቁጭ ብዬ እያደመኩ ነበር። አየሽ እኮ ወንድም ካለ ለመልሶቹ መልስ እየሰጠሁ ስትል እኮ እሷ ጨርሻለሁ ስትል ሚውት ታበራለህ።
በቃ ጨርሻለሁ ስትል ያንተ ተራ ይሆናል። እሺ ፋሲካዬ፣ ጥያቄሽ ተመልሶልሻል ወይስ ላብራራልሽ በደንብ አድርጌ? እኔ ላይቭ ላይ ቁጭ ብዬ አውርቼ ስለማላቅ ማውራ ሁሉ ነው እየጠፋብኝ ያለው። ይቅርታ። በደንብ እያወራሽ ነው፣ ችግር የለም ውዴ፣ ትችያለሽ። በደንብ እያወራሽ ነው። እሺ ፋውንዴሽኑ ስትመጪ ተቀበለሽ፣ ገባሽ፣ በላሽ፣ ጠጣሽ፣ ተኛሽ። ግን አለ አይደለ ቤቱ ሄደን አንዴ እንኳን ምን እራት በላችሁ ቡና ጠጣችሁ ይባላል። በቃ ምንም አንቺ ምንም ሁኚ ምንም ትንሽ ሰው ሁኚ ምንም ሁኚ ምንም እንደዛ አይነት ነገር ነው የተፈጠረውና እኔ በራሴ ከዛ በኋላ ጠዋቱንም አልተገናኘንም ጭራሽ። በቃ ሄድን ቤቱ ገብተን አደርን። እራት እንብላ ጾማችን እንደር የሚያውቀው ታሪክ የለም እሱ። ጠዋት እኔ ወጥቼ ወደ ቡታጅራ ተመለስኩ ማለት ነውና በዛ ለካ በሚዲያ ሲታይ ነው እንግዳ የሚቀበለው፣ በሚዲያ ሲታይ ነው ሰው አክባሪ የሚሆነው፣ ቤቱ ሲኬድ ዞር ብሎ ማያየም አይነት ነገር። ይሄ ተናግሬ ያለው የማልዋሸው ሀቅ ነው ሀቢባ። አዎ ገባኝ ማሪ፣ ተረዳሁሽ። አሁን ማለት ፋውንዴሽኑ ሄደሽ አብራሽ። ቆይ አንዴ ካልድን እየጠየኳት ነው ፕሊስ። ያው መልስ በመልስ እያደረግ ነው፣ ለዚህኛው ክሊር እያደረግ ነው። በዚህ ጉዳይ ላይ ለመሰልሽ ተናገረች አይደል? ይብለሽ ነበር ሀቢባ። እሱ ሲናገር እኔ ቁጭ ብዬ እያደመኩ ነበር። አየሽ እኮ ወንድም ካለ ለመልሶቹ መልስ ጨርሻለሁ ስትል እኮ እሷ ጨርሻለሁ ስትል ሚውት ታበራለህ። በቃ ጨርሻለሁ ስትል ያንተ ተራ ይሆናል። እሺ ፋሲካዬ፣ ጥያቄሽ ተመልሶልሻል ወይስ ላብራራልሽ በደንብ አድርጌ? እኔ ላይቭ ላይ ቁጭ ብዬ አውርቼ ስለማላቅ ማውራ ሁሉ ነው እየጠፋብኝ ያለው። ይቅርታ። በደንብ እያወራሽ ነው፣ ችግር የለም ውዴ፣ ትችያለሽ። በደንብ እያወራሽ ነው። እሺ ፋውንዴሽኑ ስትመጪ ተቀበለሽ፣ ገባሽ፣ በላሽ፣ ጠጣሽ፣ ተኛሽ። ግን መጥቶ ስላላወራሽ ብቻ አጠገብሽ መጥቶ ቁጭ ብሎ ስላላጫወተሽ ሰው ይንቃል አይነት ስሜት ተሰማሽ አይደል? እንደዛ ነው። አረዳዴ ትክክል ነው? እስኪ አውሪ፣ ድምፅሽ እየተቆራረጠብኝ ነው፣ ኔትወርኬ ማለት ነው። እስኪ አንዴ። እሺ ፋውንዴሽኑ መጣሽ፣ ተቀበለሽ፣ ገባሽ፣ በላሽ፣ ጠጣሽ፣ ተኛሽ፣ አደርሽ። ግን መጥቶ አጠገብሽ ቁጭ ብሎ ስላላወራሽ ስላላጫወተሽ ብቻ ሰው ይንቃል ብለሽ አሰብሽ። እንደዛ ነው። ትክክል ነኝ? አረዳዴ የተረዳሁት? ይኸውልሽ ፋውንዴሽኑ እሱ አይደለም እኮ የወሰደኝ፣ ስለመሸብኝ የሌላ ቤተሰቦች በግድን የወሰዱኝ። እንደው ፋሲካ አሁን ይሄንን ትመስያለሽ፣ ወደ ቤት ሄደሽ ማረፍ አለብሽ ብሎ እንኳን አልተናገረኝም። እኔ በዛ በቃ ጉዳዩን ያመጣው አቡ አሚራ ነው ሲል ነበረ። ያው አቡ አሚራ ከኔ ነው የተቀበለው። መጀመሪያ ያው ቤተሰቦቿ ምስክር ናቸው። በጣም ብዙ ሰው ጋር ደውለው ወደ ሚዲያ አውጡልን ልጃችን እንደዚህ ጉዳይ ተፈጥሮብናል ብለው ብዙ ሰዎች እንዳነጋገሩ ቤተሰቦቿ ምስክር ናቸው። እኔ በሰዓቱ እርጉዝ ነበርኩኝ፣ አላቅማማሁም። የአረብ ሀገርም ሴት ስለሆነች ልጅቷ፣ እኔም አረብ ሀገር ስለሰራው ብዙ አመት ላይ እሷ ላይ መጨከን አልፈለኩም። ሄጄ ቪዲዮ ቀርጬ ለቅቄያታለሁና ወንድም ካልድ አንዳንዴ ሲናገር የሆነ እንትን አለ አይደለ እንትን የማለት ነገር አለው። ለምሳሌ ሸራተን ላይ ጋብዣታለሁ በሚለው ነገር ሸራተን ላይ እኔ እስከነ ጨራሹ ረስታቸው የሞት ቀኗን የምትሞትበት ቀን የምትሰዋበትን ቀን ስትጠባበቅ 11 ዓመት ሙሉ ስትጠባበቅ ነበረ። በእናንተ ትብብር ግን የሞት ደብዳቤዋን ተሽሮላት የሞት ደብዳቤዋን ተቀዶላት ብር ተከፍሎላት ፍርዷን ተትቶ አሁን ላይ እየተጠባበቀችው ያለችው ወደ ሀገር የምትገባበት ቀን ነው። ሌላ ኑር ሰቦ በእናንተ ትብብር በእናንተ ድጋፍ በእናንተ መረባረብ 60 ሚሊዮን የኢትዮጵያ 60 ሚሊዮን ተከፍሎላታል። እናንተ ግን ብር እና ይኸውልሽ እንደምታየው 60 ሚሊዮን ተከፍሎላታል አለች። 60 ሚሊዮን በመጀመሪያ 60 ሚሊዮንም አልተሰበሰበም። ገና 60 ሚሊዮን ይሄ ቪዲዮ ስክሪንሻቶች ነው የዛሬ 2 ዓመት ነው። እና ከየት ያመጣሽው ነው 60 ሚሊዮን? አንደኛ አልተከፈለም። ከዛ ደግሞ መንግስት ፈቅዷል። መንግስት ፈቅዷል 60 ሚሊዮኑም እንዲላክ ተፈቅዷል። ዛሬ ዜና ላይ በታየው መሰረት ከኢትዮጵያ እንድትገባ ተፈቅዷል ብላ ዩቲዩብ ሰራች። እንዴ አረ ገና መንግስትን እየጠየቅ ነው፣ እባክሽን ቪዲዮን አውርጂ ምናምን ብለን ጠየቅናት።
ቪዲዮ እንድታወርደው ዩቲዩብ ላይ እንዴ ገና እኮ ነው ጥያቄ ነው እያቀረብን ያለ ነው። በዛ ላይ 60 ሚሊዮን ይሄን ተከትሎ ሰው ደግሞ እንደዚህ ይላል። ምን ልከው ገና በእንደዚህ ነው 20 ምናምን ሚሊዮን ብር ነው ራሱ በምንዛሬ በባንክ ሲመነዘር ቢደረገውና ታይ ብለን እኔ ያው ብዙ ኮሚኒኬሽን ስለሌለን የልጅቷ ቤተሰቦች ያንን ያደርጋሉ። ከዛ ይሄንን እልህ ይዛትና ዋና አሁን እኔና እሷን ያጣላን ነገር ቪዲዮ መንሰራች መሰለሽ እንግዲህ እኛ ቤቱ ላይ ከዚህ በፊት አንዲት ልጅ ነበረች የሆነች ልጄ በሽተኛ ነው እንደዚህ ነው እና ካሊድ ጋር ልጠይቀው ሄጄ ገፍትሮ መለሰኝ እንደዚህ ነው ምናምን ብላ ቪዲዮ ሰርታ ልጅቷ በህግ እንደሚያስጠይቃትና ያ ነገር ስል ወጣ ሁሉ ይቅርታ የጠየቀችበትን ነገር ካሊድ እንደዚህ ነው ከውጭ ሀገር ሲመጡ ያሉ ሰዎችን ካልሆነ በስተቀር ሰው አያናገርም ብላ ያን ቪዲዮ ሰራች። ቪዲዮውን እንየው። ይሄንን ትላለች ብዙ ጊዜ ማለት ነውና እሷ ሴትዮ ስለምታወራ ከሞት ወደ ጊዜ ቤቱ ሄጄ የክብር እንግዳ ጋብዞ የመንግስት ሰራተኞች ነው ምንድን ነው ጋብዞ የመንግስት ኃላፊዎች ቤቱ ጋብዞ ረስናዱኝ ብዬ ልጄን ይዤ ሄድኩኝ። ልጄን ይዤ ሲሄድ ግን እንግዳ ሊመጣ ነው ዞር ብሎ እስከነ በሽተኛ ልጄ ገፍትሮ ጣለኝ ብላ ቪዲዮ ሰርታ ነበረና ብዙዎቻችሁ አንቺ ውሸታም የሰት ማሳርቲ አንቺ እንዲ ብላቷት ነበረ። ሴትዮዋ ትክክል ናት፣ 100% ትክክል ናት። እሱ የተቸገሩ ሰዎች አይደለም የሚረዳው፣ እሱ የሚያስጣብቀው በአሜሪካ የሚመጡ ሰዎች ኪሳቸው ያበጡ ቆዳቸው ያበጡ ገንዘብ ያላቸው ትልልቅ ቲክቶከሮች ምናምን በቃ ለሱ ገንዘብ የሚያስገኙ ሰዎች ብቻ ለሱ የገቢ ምንጭ የሆኑ ሰዎች ብቻ ነው ቤቱ እንደዚህ እያለ በካሜራ በአበባ የሚቀበላቸው። ችግርተኞች ግን ምን እንደሚሰራቸው እኔ ማቅ ሚዲያ ላይ ገንዘብ ሲሰበሰብላቸው ሮጣ እነሱ ቤት የምትወስዳቸው ቀንታቸው አይደለም ብናቀለን ምንሰራው ፌክ ንግራ አስመሳይ ፋውንዴሽኑ መጣሽ፣ ተቀበለሽ፣ ገባሽ፣ በላሽ፣ ጠጣሽ፣ ተኛሽ፣ አደርሽ። ግን መጥቶ አጠገብሽ ቁጭ ብሎ ስላላወራሽ ስላላጫወተሽ ብቻ ሰው ይንቃል ብለሽ አሰብሽ። እንደዛ ነው። ትክክል ነኝ? አረዳዴ የተረዳሁት ይኸውልሽ ፋውንዴሽኑ እሱ አይደለም እኮ የወሰደኝ ስለመሸብኝ የሌላ ቤተሰቦች በግድን የወሰዱኝ። እንደው ፋሲካ አሁን ይሄንን ትመስያለሽ ወደ ቤት ሄደሽ ማረፍ አለብሽ ብሎ እንኳን አልተናገረኝም። እኔ በዛ በቃ እኔ መሄድ አለብኝ ስል የሌላ አባትና ወንድሟ እናትና ወንድሟ እንደዚህ ሆነሽ አንለቅሽም፣ አንቺ ይሄን ትመስያለሽ ወይ መንገድ ላይ ምጥ ይዝሻል፣ ነገ በጊዜ እንሸኝሻለን። ስለዚህ እሱ ምንም እንኳን ባይልሽ ከኛ ጋር መሄድ አለብሽ ማረፍ አለብሽ። እኔ እንዲሁም አልጋ መያዝ አለብኝ ብያቸው ነበር በዛ ሰዓት ማለት ነው። ካልድ ቤቴ ሂጂ እረፊ አንቺ ይሄ ትመስያለሽ ወላሂ አላለኝም። እኔ በግድ ነው ቤቱ ሄድኩት። ቤቱ ሄጄም በቃ እኔ በዛ ቀን ከተረዳሁት አንጻር ነው ስለዚህች ልጅ ለካ ትክክል ነበረች፣ እኔም እንደዚህ አይቻለው ብዬ ቪዲዮ ሰራሁ። ፎቶ ነው ቪዲዮ ነው ቪዲዮ ፖዝ ሆኖ መሰለኝ ፎቶ ነው ይሄ ቪዲዮ ከሆነ ሌላ ፕሌይ አድርገው እንዲሄድ ይሄ ፓርት። እሺ እንትን ልብ አላልኩም ነበር ፎቶውን ጋይስ። እሺ ከዛ በኋላ ይኸውልሽ ከዛ ስለዚህ ስለለጠፈው ቪዲዮ ደግሞ እሱ ጋር የምትሰራ ልጅ አለች የዛ ቀን ከኛ ጋር የነበረች ማለት ነው። እሱ ቤት ነው የምትሰራው፣ ምግብ ነው መሰለኝ የምትሰራው እና ከሷ ጋር ዞሬ አይቼ ቀርጬ የተሰማኝን በስሩ በጣም ብዙ ሰዎች እንዳሉ መመስገን እንዳለበትም ቪዲዮ ሰርቻለሁ። እኔ ስለሱ ፋውንዴሽን ጥሩነት የሰራሁት አይደለም። ቆርጦ ያው በሌላ ኑር ሰቦ ጉዳይ የተዘጋጀው ዝግጅት አንተ በኪስህ አውጥተህ ነው። ያው እዚህ ጋር ከተቀመጠን አይቀር በጣም ብዙ ነገር እያወራህ ነው። እኔ ማውራት አለብኝ። በራስህ ኪስ ነው አውጥተህ ፕሮግራሙን ያዘጋጀኸው። የምግብ ፕሮግራም ያዘጋጀኸው በራስህ ኪስ አውጥተህ ነው። አቡ በደንብ ግልጽ አድርግላት። ይሄ እዚህ ላይ የሚታየው የአዳራሹ ፕሮግራም ሌላ ነው። እዛ ምግብ ግብዣ ማለት ምሳ የበላችሁበት እናንተ ሆናችሁ እና አቧሚራ እነ ሌላው ተሰብስቦ የበላበት የምግብ ግብዣ ቦታ ማለት ነው። የምግብ ግብዣ ቦታ ላይ የነበረው ነገር እኔ ነኝ የከፈልኩት ማለት እዛ ጋር ያለው ሰው እዚህ ቦታ ላይ ያ የነበረው ይሄ የምትበሉበት ቦታ ሌላ ነው፣ አዳራሹ ሌላ ነው። ስለዚህ የምግብ ግብዣ ቦታ ነው እኔ ምክንያቱም
አንቺ ጋር የተገናኘ ነው እዚህ ቦታ ስለሆነ ምግብ ግብዣ ቦታ ስለሆነ ምክንያቱም እዛ ጋር ማን ነው በሰው 3000 4000 ብር ከፍለሽ ስለሆነ መታበዩ ማን ነው እዚህ ጋር የሚመጣው ሰው ዝም ብሎ ይሄ ጋዜጠኛው ሚዲያው ምናምን ዝም ብለሽ አይገባ እንትን አይደለም ምክንያቱም ኦሬዲ ቻርጅ ስለምትያደርግ ይሄ ካሊድ የኔ ተራ ነው ላውራ ተመልሶልኛል ጥያቄው ሌላ ደግሞ ትልልቅ ኡስታዞች እያሰደበች ነበር በሷ በሰራችው ቪዲዮ እኛ እየተሰደብን ነበር ምናምን አልክ በነገራችን ላይ እኔ በጣም ቪዲዮ የሰራሁት ገንዘቡ ከተከፈለ በኋላ ነው ገንዘቡ ከተከፈለ በኋላ ሌላ ኑር ሰቦ አንቺ ጋር ራሱ ደርሳለች በጣም ቆይቶ ብሩ ተከፍሏል ተብሎ በጣም ቆየች ህዝቡ ደግሞ ይሄን አክል ገንዘብ ተሰብስቦ የት ደረሰ ገንዘቡን ምን ላይ ደረሰ ኮሚቴዎቹም ደግሞ እኔ ይሄን አክል ገንዘብ መጀመሪያ ላይ ይሄን አክል ገንዘብ ለኛ ተሰጡናላችሁ እኔ ከቤተሰቦቿ ያገኘሁት መረጃ ነው በመረጃ ነው የምናገረው ካሊ ዝም ብዬ ከመሬት ተነስቼ አይደለም ኮሚቴዎች ስለ ነበረው ገብተዋል ሌላ የተባለው ገንዘብ ከሞላ በኋላ ይሄን አክል ብር ለኛ ተሰጡናላችሁ ብሎ ከቤተሰብ ጋር ቃል ተግባብቶ ነበር ውጭ የሚገኙ ኮሚቴዎች ማለት ነው ቪዲዮ እኮ መለሰች ኦሬዲ ወድም ካለ ይሄ ደግሞ ሌላ ነው ይሄ ደግሞ አሁን አስቢ ገባኝ ይሄንን ያለችው ከቤተሰብ ከሌላ ቤተሰቦች ከሰማችሁ ወሬ አንፃር እንጂ ምንም አይነት ማስረጃ የላትም ስለዚህ ያሶኛል ምንድነው መሰለሽ አቡ ለማለት የፈለኩት እነዚህ ነገሮች ስም ሳይጠቀስ እነከሌ ብለሽ ወይ አበበ ከሆነ አበበ እንዲያድርጎ በ60 ሚሊዮን አበበና አየለ ተጣሉ ካላች ከዛው እነከሌ ለኛ ይሰጠን እነከሌ ሲባል ምንድነው የሚመስለው እዛ ላይ በሌላ ጉዳይ የሚታየው ሰው ማን ነው የሚያቀን ገብቶሻል በቃ አንድ ቀንም ሀቡ አንቺ ኖረሽ ብትሆኚ እኮ አንቺ ትጠራያለሽ በአንድ ቀንም ያለው ሰው 15 ቀንም የተቀመጠ ሰው እኩል ነበር የሚወቀተው ምክንያቱም በየቀኑ እንደ አረባክ ይሄ ነገር እኮ ወደ ሌላ አቅጣጫ ነው የሚሄደው ከዛ ደግሞ 60 ሚሊዮን እያለች እንትና የት ነው 60 ሚሊዮን ያለው ትረዳል ከዛው በቃ እኛ ከቁጥጥራችን ውጪ ሆናለች አሉ በቃ ቤተሰቦቿ ከቁጥጥር አንድም ቤተሰቦቿ መልሳ እኮ ቤተሰቦቿ መረጃ እንዳይሰጡኝ ዘግተዋል ትላለች አሁን ይሄንን መልሳ ቤተሰቦቿ መረጃ እንዳይነግሩብኝ ዘግተዋል ከራሴ ከእንትን ነው ማገኘው ትላለች ራሱ መልሳ ያው ልጅ ያው ሀቢባ ቤተሰቦቿ እስኪ በመሰራቸው ቪዲዮዎች አንድም ቀን ፋሲካ እንደዚህ እየተባልን ነው ሀታ ካሊደ ራሱ የምትሰራቸው ቪዲዮዎች ትክክል አይደሉም በዚህ መልኩ ነው ብሎ አንድ ቀንም ደውሎልኝ አያውቅም አሁን ቀደም ከቁጥጥራችን ስር በላይ ሆነች ተይ ስንላት እምቢ አለች ሲል ነበር ቀደም አንድም ቀን ቤተሰቦቿ ለዚህ ጥያቄ መልስ ለምን ለራሷ ዳይሬክተር ይደውለ ፋሲካ እየሰራሽ ያለሽው ነገር ትክክል አይደለም ለምን አላልካተም ወንድም ካለ አልደወለልኝም አንድም ቀን ደውሎልኝ አያውቅም ሀታ ቤተሰቦቿ ራሱ በመሰራው ቪዲዮ እንዲሁም እንደዚህ እኮ ነው ስላቸው እንዴ ትክክል ነው እንደዚህ እያሉኝ ነበር እነሱ ራሱ እንኳን ተይ ረፊ ሊሉኝ ቀርቶ ማለት ነው ገብቶሻል እሱ ራሱ ትክክል ካልሆነ እኔ የምሰራቸው ቪዲዮዎች